ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቃው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ እንግዲህ በሰሞኑን በ17 ክፍል መነጋገሪያ የሆነችውን ስቶሪ ቪዲዮ ሪአክሽን ሰርቼ ነበር ከዛ ደግሞ ባለ የቀድሞ ባሏ የተናገረውን ነገር አይታችሁ ቲጂ ዝም አልሽ ያላችሁኝ ሰዎች አላችሁ አላማይ ባኬን ፎርዝ የነሱን ታሪክ ያጠኑ ባኬን ፎርዝ መመላለስ አልነበረም በደንብም ካዳመጣችሁኝ ትኩረት ፖይንት የነበረው እሱ ምን አረገ እሷ ምን አረገች የሚለው ነገር ላይ ሳይሆን እንደው ጀነራሊ በእያንዳንዱ ግንኙነቶቻችን ላይ መሆን ያለብንን ነገር ነው ሳወራ የነበረው ነግራችኋለሁ ስፔሲፊካሊም ጉዳይ እንዳልሆነ የነሱ ኢንዴፕስ ይሄን አረገች የሚባለው ነገር ጉዳይ እንዳልነበረ ነግራችኋለሁ ሐሳቤን ያን ያህል ብዙም የምቀይረው ነገር የለም እሱ ከተናገረው በኋላ አንዳንዶቻችሁ ግን I don't think በደንብ ቪዲዮዬን ያያችሁት አልመሰለኝም cuz ኮምፕሌንስ አረገ የነበረውን ነገር ብዙም እሱ ዲስፕሩቭ ያደረገው አልመሰለኝም እሷ በጣም አምቢሺየስ ነበረች እሷ በጣም የሥራ ሰው ነበረች አዎ ገንዘቡን ራሱ እሷ እንደምትቆጣጠር እሱም እኮ ተናግሯል ስለዚህ ሞር አምቢሺየስ ነበረች ምናልባት ልክ ያልሆንኩባቸው ሐሳቦች ሊኖሩ ይችላሉ እንዳልኳችሁ ግን የሰውን ታሪክ እዚህ ጋር ሳመጣ እኔ ፐርሰናሊ ሳመጣ ጉድ እንድንል አይደለም ወይም ደግሞ የሰዎቹን በጣም ዲስግሬስ ለማድረግ ሳይሆን ሌሰኑን ነው በጣም ፕራዮሪታይዝ ማድረገው እና ሶ ባያዝ ያረኩ የመሰላችሁ ሰዎች ያን ያህል ሐሳቤን ብዙ የምቀይርበትን አይነት ነገር አላገኘውም ከሱ ስለዚህ ብዙ ሐሳቤ ያልተቀየረ ግን በጣም ምን እንደገረመኝ ልንገራችሁ ብዙ ዳሜጅ ከተፈጠረ በኋላ ወንዶቹ ሪአክት እንደሚያደርጉ ግልጽ ነው ግን በጣም የገረመኝ ነገር መጀመሪያ ሲራገም የነበረው ሰው መጀመሪያ ሲሰድበው የነበረው ሰው መጀመሪያ በጣም ሲያብጠለጥለው የነበረው ሰው ልክ የሱ ሳይድ ኦፍ ስቶሪ ሲመጣ እኛ ምን አገባን ስለናንተ እኛ ምን አገባን እስቲ ተው ኑሯችሁን ኢወዝን መጀመሪያ እንደዚህ ያልነበረም የሁላችሁም ሪአክሽን እኔ ለምን በጣም ባያዝ እንደምናረግ አላውቅም ባያዝ አርጋለሁ ፐርሰናሊ ምክንያቱም ሪፒትድሊ ከማያቸው ስቶሪዎች አንፃር ባያዝ አርጋለሁ ፎር ሹር ግን not to the extent that በጣም እሱን ዲሞናይዝ በሚያደርግ መልኩ አርጋለሁ ብዬ አላስብም እንደዛ ካረኩ እንግዲህ ንገሩኝና ይቅርታውን እጠይቃለሁ ሶ ይሄንን ጉዳይ ግሩፕ ላይ ስናወራበት ነበርና በጣም አምፕሊፋይ ያደረግነው ነገር ምንድነው አንድ ሰው ካልፈቀዳችሁለት እንደዚህ ያረጋችሁ that's something we believe ትልቁ ችግሩ ምንድነው እንደዚህ አይነት ስቶሪዎች በመጡ ቁጥር ቪክቲም ነኝ የሚለው ሰው ምንም አይነት አቅም እንደሌለው ምንም አይነት መብት እንደሌለው ምንም አይነት ዊል ፓወር እንደሌለው በደንብ አርጎ ስቶሪ ላይኑን ሲያስጠብቅ ኢሜጅ ማስጠበቅ ላይ ይሰራል እና with this ደግሞ አንደኛው ሰው ቶታል ቪሊየን መሆን እንዳለበት ሪፒትድሊ ስለሚያስብ ያሰውና የራሱን ኢሜጅ ማስጠበቅ ስላለበት ሁሉ ጊዜም ቢሆን የመጀመሪያ ስቶሪ ቴለሩ በጣም ኢኖሰንት ነው ሁለተኛው ደግሞ ቪሊየን ነው ዲሞን ነው በቃ ሰይጣን ነውና ብያችኋለሁ ማንንም ሰው ወደ ህይወታችሁ ሲመጣ ማን እንደሆናችሁ በደንብ አጥርቶ በደንብ አድርጎ ፕሌይ እንደሚያረጋችሁ ተነጋግረናል አይደል ስለዚህ this is what I believe እና በጣም እሱ ከተናገረው ነገር አንፃር ይሄ ነገር እንዴት ነው ያስባለኝ ነገር ምንድነው ልጅቷ ኤቲስት ለመሆን ምናምን ነገር ያለው ነገር ላይ ምክንያቱም ሜዲቴሽን ላይ ገብታለች ቶክሲክ ፖዚቲቪቲ ላይ ገብታለች ስለዚህ ፖሲብሊ ወደ ኒው ኤጅ ተራምዳ ነበር ብዬ አስባለሁ ብዙ አምቢሺየስ የሚሆኑ ሰዎች ብዙ ጊዜ ወደ ኒው ኤጅ የመጋለጥ ቴንደንሲ ያላቸው እሱን እንትንለዋለሁ ፌሚኒስት ነበረች ላለው አልነበረችም ናታውንም you can tell አሁንም ፌሚኒስት እንደሆነች መናገር ይቻላል ግን ሁለታችሁም አካውንተብል የሚያረጋችሁ ጉዳይ አለ አንድ ቤት ሲፈርስ ሁለቱም ሮል ይጫወታሉ ወንዱም ሴቷም ሮል ይጫወታሉ በአንድ ሰው የሚፈርስ ቤት የለም በጣም ማኒፑሌት ያረጋኛል አዎ እሷም ደግሞ ጠንካራ ናት ብቻ ሁለቱም they have their own side of a story ምን እንደወሰንኩ ታውቃላችሁ ከዚህ በኋላ
ተጋብተው የተፋቱ ሰዎችን ቪዲዮ ማየት አልፈልግም፣ ሪያክሽን መስራት አልፈልግም ምንም አይነት ስፔሻሊ ጋብቻ ውስጥ ሪሌሽንሺፕ is fine። ምክንያቱም ብዙ ስቴክሆልደር የሚገባበት ስለሆነ አባቶች፣ እናቶች፣ በጣም ብዙ ቤተሰብ የሚገባበትን ታሪክ በቃ እንዲ ፐብሊክሊ አውጥቶ ራስን ዲስግሬስ ማድረጉን በፊትም እንደማልወድ ታውቃላችሁ። በፊትም ሶሻል ሚዲያ ላይ የሚወጣ ታሪክ እንደማይመቸኝ መልሼ ይመላልሽ ተናግሬያለሁ። እናንተም ታውቃላችሁ ብዬ አስባለሁ። ባለፈው የሰራኋቸው ቪዲዮ ላይ በቃ አንደኛው አካል መጀመሪያ ታሪኩን ይዞ የሚወጣው አካል ሌላኛውን ሰው ፖክ ማድረግ እንደሚፈልግ ግልጽ ነው። አሁን ደግሞ ይሄንን በጣም ኮንፈርም የሚያደርግ ነገር ቪንቴጅ የሚባል ፖድካስት ሲጠራት ብር ብላ መሄዷ ሪሊ እንደዚህ ነው። በጣም አቴንሽን ሲክ ያደረግሽው ያስብላል። ወቸጉድ እንኳን ወቸጉድ ነው ኦብቪየስሊ። and then አሁን ላይ እውነትም አዌርነስ ከመፍጠር ያለፈ ዲዛየር እንዳለው ገባኝ እና በጣም ማዝነው ነገር ትዳር ውስጥ የነበራችሁ የተፋታችሁ የተለያዩ ሰዎች እርቃናችሁን ከተኛችሁት ሰው እውነት የማታውቁት ህዝብ ነው የሚበልጥባችሁ። ማታውቁት ሰው ነው የሚበልጥባችሁ። ማታውቁት ከስክሪን ጀርባ ያለ ሰው ነው የሚበልጥባችሁ። ማለት ሁለንተናችሁን ከተካፈላችሁት ሰው ምናችሁንም የማያውቅ ሰው ነው የሚሻላችሁ የሚበልጥባችሁ። ኢትስ ቫሊዴሽን ሲኪንግ። አትጎዱም አይደለም፣ ትጎዳላችሁ አይደለም። እናንተ ኤቭሪዋን ታሪክ አለው። ኤቭሪዋን ታሪክ አለው። ግን ሁሉም ታሪክ ደግሞ በቃ መወራት የለበትም። ፕሪዲማች መልሼ መላልሼ ነው የምላችሁ። ሶሻል ሚዲያ ላይ ታሪካችሁን ይዛችሁ መምጣቱ ወርዝ አያደርግም። እንደሷ አሁን ላይ አም ቲንኪንግ ማርኬቲንግ ቫሊዩ ፕላን ካላረጋችሁበት በስተቀር ማለት ነው። ሶ ግን ማህበረሰቡ በጣም እየገረመኝ ስለሆነ እስቲ ለምንድን ነው ሰው በዚህ መልኩ ሳይድ መያዝ የፈለገው ብዬ ያሰብኩትን ሀሳብ ሼር ላረጋችሁ ነው የመጣሁት። እንዳልኳችሁ ነው ቢቻል እኔ I have decided ምንም በተጋቡ ሰዎች መካከል ወይ ዲቮርስ ባረጉ ሰዎች መካከል ከዚህ በኋላ ምንም አይነት ኮንተንት ላለመስራት ወስኛለሁ። ተካፋይ መሆን አልፈልግም። እንደዚህ አይነቱን ኪዮስ ተካፋይ መሆን አልፈልግም። I have decided relationship break up ምናምን ከሆነ it's okay የምትሉት ነገር ነው። ብዙ ሰው አልተሳተፈበትም ትላላችሁ። ይሄ ግን ከባዱ ነው። ኦኬ ሶ ለምንድን ነው የሰውየው ታሪክ ሲመጣ ኧረ እባክህ ጭራሽ እሷን እንድንሰማት እንድናምናት አረክ ምናምን ነገር ያልንበት ምክንያት ምንድን ነው ብዬ አሰብኩኝና አንዳንድ ፖይንት አገኘው። ሶ በመጀመሪያ ምን አሰብኩ መሰላችሁ? ሶሻል ሚዲያ ሪዋርድስ ትሪገር ታውቃላችሁ አይደለ? ሶሻል ሚዲያ በጣም ፕሬዝ የሚያደርገው የሚፈልገው ነገር ትሪገር ነው እንጂ ትክክለኝነት አይደለም። ቆንጆ ስቶሪ ቴሊንግ አይደለም። ሶሻል ሚዲያ በጣም ሪዋርድ የሚያደርገው ነገር ትሪገር ነው፣ ወይም የሚፈልገው ነገር ትሪገር ነው። ምን ለማለት ፈልጌ ነው? የሆነ ነገር ትሪገር ካላረገ ሶሻል ሚዲያ ላይ አይዘዋወርም። ይሄም የሚቀባበለው ትሪገር ሲኖረው ነው። ኦኬ ይሄንን ነገር put it in mind። ብዙ ሴቶች እኮ ታሪካቸውን ተናግረዋል። ግን በጣም ይሄ ኤክሰፕሽናሊ በጣም ክሊክ ያደረገበት ምክንያት ፋሚሊያሪቲ ስላለው ነው፣ ወይም ደግሞ ተመሳሳይነት ስላለው ነው። ከኛ ጋር ተመሳሳይነት አለው። ለምሳሌ ሰልፍለስ የሆነ ፍቅር ውስጥ ገብተን ዋጋ ከፍለን ወደን መጀመሪያ ሮማንቲክ ሆኖ ላቭ ቦምቢንግ ምናምን የምትሉትን ሲናሪዮ አልፈን እፍ ካልን በኋላ ቢትሬ ተደረግን የሚል ነገር ሲወራ የብዙ ሴቶች ሲናሪዮ ነው፣ የብዙ ሴቶች ኤክስፒሪየንስ ነው። ይሄ ኤክስፒሪየንስ ደግሞ ወደዳችሁም ጠላችሁም ሰርፌስ ሲደረግ we share the same trauma የሚል ፊሊንግ አለው። ስለዚህ ሰው እንደ ራሱ ታሪክ አድርጎ ይወስደዋል። የተለየ ሆኖ አይደለም፣ እንደ ራሳችን ታሪክ አድርገን ስለወሰድነው ነው። I can guarantee you በእንደዚህ አይነት መንገድ ያላለፈች ሴት በጣም በቁጥር ጥቂት ናት። ስለዚህ ሁላችንም ሼር የምናደርገው ታሪክ ስለሆነ ፋሚሊያሪቲ ፈጥሮብናል። ስለዚህ there is no way እሱ መጥቶ እሱን የምናምንበት ምክንያት የለም። ምክንያቱም የራሳችንን ወንድ ስለሚያሳየን፣ የራሳችንን ህመም ስለሚያሳየን that doesn't mean the story is right። በነገራችን ላይ ለምንድን ነው የሱሳይድ ኦፍ ስቶሪ ሲጀመር we don't care በቃ ሰምተናል ምናምን የሚለው ነገር የተፈጠረበት ምክንያት
ብዙ ጊዜ እኔ የማይመቸኝ ጀንደር ኤክስፔክቴሽን አለ ወይም የጾታ ኤክስፔክቴሽን አለ። ሴቶች ብዙ ጊዜ ሆነስትሊ ኢሞሽናቸውን ይናገራሉ ተብሎ ይጠበቃል። ወንዶች ደግሞ ኢሞሽናቸውን ሳይሆን ሎጂክ ነው የሚናገሩ። ዲፌንሲቭ ነው የሚሆነው። ድሮም እኮ ይቅርታ ትላለህ ብለን አንጠብቅም። ድሮም እኮ ራስን ዲፌንድ ልታደርግ ነው ምናምን የሚባል ወሬ ይኖራልና ብዙ ጊዜ ሴቶቹ ሆነስት እንደሆኑ ትክክለኛ ነገር እንደሚናገሩ፣ ወንዶቹ ደግሞ the other way around ራሳቸውን ዲፌንድ ለማድረግ ክብራቸውን ለማስጠበቅ እንደሆነ ስለምናስብና እነሱም የሚመጡበት አካሄድ ራሽናል ስለሚሆን ብዙ ጊዜ ልንቀበላቸው አንፈልግም። በቃ እውነቷን የተናገረችው ነው የእሷን የምንለው። እሱስ ራሱን ዲፌንድ ሊያደርግ መጣ ነው የምንለው። ስለዚህ ማህበረሰቡ ላይ ማህበረሰቡ አይደለም በአጠቃላይ በዚህ ዓለም ላይ ጀንደር ኤክስፔክቴሽን አለ ወይም ደግሞ የጾታ ኤክስፔክቴሽን ስላለ ሁሌም ቢሆን ወደድንም ጠላንም ምንሰማው ኢሞሽናል ከሆነ ወገን ነው። ወንድ ልጅ ብዙ ጊዜ እንደዚህ አይነት ታሪክ ይዞ እንደማይመጣ ያው የምናየው ይመስለኛል። ሌላው ነገር ፈርስት ናሬሽን አድቫንቴጅ የሚባል ነገር አለ ወይም ደግሞ የመጀመሪያ ስቶሪውን የተናገረው ሰው አድቫንቴጅስ ነው ወደዳችሁም ጠላላችሁ። ምክንያቱም ያ ሰው የተናገረበት ሁሉ ነገር አይምሯችን ላይ ይሳላል። እያንዳንዷን ሞመንት በአይምሯችን እንስላታለን። እያንዳንዷን ነገር በቃ አርቲኩሌት ለማድረግ እንይዛትና ትክክለኛ ስቶሪ የሚመስልን የመጀመሪያው ተናጋሪ ነው። አድቫንቴጅ አለው መጀመሪያ የሚናገር ሰው። ሁለተኛ የተናገረው ሰው ምንም አይነት ነገር ቢናገር በዛ መጀመሪያ በተናገረው ሰው ፍሬም ውስጥ ስለሆነ የምናስቀምጠው ለመቀበል ቻሌንጅ ይሆንብናል። ለዛም ነው መጀመሪያ የተናገረው ሰውዬን የሚያረጋግጥልን ነገር የምንፈልገው ኮንፈርሜሽን ባያዝ ይባላል። መጀመሪያ እሱ የተናገረችውን ነገር ለማረጋገጥ ነው በሱ ንግግር ውስጥ የምንሰማው እንጂ እሱም እኮ እውነታ አለው ለማለት አይደለም ጥረት የምናደርገው። ኮንፈርም ማድረግ የምንፈልገው ማረጋገጥ የምንፈልገው የሴትዮዋን እውነተኛነት ነው። ለምን? መጀመሪያ ፍሬም አድርጋለች፣ መጀመሪያ አስተካክላለች። ኦኬ። ስለዚህ ወደዳችሁም ጠላችሁም መጀመሪያ የተናገረው ሰው አድቫንቴጅ አለ። በጣም ከብዙ ማረጋገጫ በኋላ ነው ወይ ለካ ይሄ ሰውዬ እውነተኛ ነው ለካ እንዲኮ ምናምን ስንል የነበረው በብዙ ሰዎች ታሪክ ማለት ነው። and mostly ደግሞ እንደዚህ አይነት ስቶሪዎች ሲመጡ ወደዳችሁም ጠላችሁም ቪክቲም ሰንተርድ ናቸው። ወይም ደግሞ እንዴት ማኒፑሌት እንደተደረግኩኝ፣ እንዴት አቢዩዝ እንደተደረግኩኝ፣ እንዴት ኦቨርካም እንዳረኩት፣ እንዴት ከናርሲሲስት ጋር እንደኖርኩኝ ሲል it's framed as victim ወደዳችሁም ጠላችሁም ሰብኮንሽስሊ ለቪክቲም የማድላት ቴንደንሲ ያለን ወንድ ሴት ትንሽ ትልቅ ሁሌም ቢሆን ለቪክቲም እናደላለን። እና የስቶሪ ቴሊንጉ ቪክቲምስ የነበረችን ሴት በደንብ አድርጎ ናሬት ስለሚያደርግ ሳንወድ በግዳችን ሳይድ የምናደርገው ቪክቲም ናት ብለን ከምናስባት ሴትዮ ጋር ስለሆነ ሁለተኛ ሶስተኛ የሚመጣውን ታሪክ ሁሌም ቢሆን ኮንፈርም ለማድረግ ነው የምንፈልገው የእሷን እውነታ ማለት ነው። ኦኬ። ብዙ ጊዜ ሴቶቹ የሚሳካላቸው ታሪካቸውን ኢሞሽናል በሆነ መልኩ ነው የሚያደርሱት። ወይም እንዴት ስሜታቸው እንደጎዳው፣ እንዴት አቢዩዚቭ እንደሆነ፣ እንዴት ዲስሬስፔክትፉል እንደሆነ ሲናገሩ ወንዱ ደግሞ ከሆነ ጊዜ በኋላ ይመጣና አይ ይሄ እኮ እውነት ነው፣ ይሄ እኮ እንዲህ ነው፣ ይሄ እኮ እንትን ነው፣ የእሱ ፋክቹዋል ነው፣ ወይም ደግሞ እሱ እውነታ ላይ የተመሰረተ ነው፣ የእሱ ምክንያታዊነት ላይ የተመሰረተ ነው። ምክንያት አይደለም የሚያስፈልገን ኢሞሽን ነው የሚያስፈልገን ብለን ሁላችንም ኢሞሽን እንደምናስቀድም ግልጥ ነው። ስለዚህ መልእክቱ የተላለፈበት አንድምታ በራሱ በጣም ማተር ያደርጋል። ኔክስት ታይም ላይ ራሳችሁን ዲፌንድ ልታደርጉ የምትወጡ ወንዶች ሰው መጀመሪያ እንዲህ ያራገበው ነገር ከሆነ ብዙ ልትታመኑ እንደማትችሉ እወቁት። ምክንያቱም ማንም ሰው ለምክንያት ሳይድ እንደማያደርግ ያወቃችሁት ይመስለኛል። ኦኬ። ምክንያቱም እንደተለመደው ሶሻል ሚዲያ በጣም የሚያበረታታው ኢሞሽንን ነው፣ ስሜትን ነው እንጂ አኪዩሬትን አይደለም። ይሄ ትክክለኛ ማነው ትክክለኛ ነገር የተናገረው ሳይሆን ማነው ሞር ስሜታዊ፣ ማነው የተጎዳው፣ ማነው ትሪገር ያደረገው፣ ማነው ትሪገር የተደረገው የሚለውን ነው እንጂ ማነው ትክክለኛ ማነው እውነት የተናገረው የሚባል ነገር የለም። እሱን የምታውቁት ይመስለኛል። ወደስ በደንብ እንድናስተውል የምፈልገው ነገር whoever brings up the story ማንም ስቶሪውን ይናገረው ማንም እዛ ትዳር ላይ ቆየ ማንም ሁለቱም ፍሪ ዊል የነበራቸው ሰዎች ነበሩ። መጀመሪያም ጀምሮ ያስባለኝ ነገር እንዳለ ሆኖ አምግላድ በረከት ቤኪ 4 ኪሎ ወቸ ጉድ ላይ
በጣም በቃ ሰው ሊጠይቅ የሚያስፈልገውን ጥያቄ ሲጠይቅ ነበር። you had a will የመውጣት ዊል ነበረሽ፣ የመውጣት አቅም ነበረሽ፣ ጎበዝ ነሽ፣ የተማርሽ ነሽ፣ ራሽናል ነሽ፣ ምክንያታዊ ነሽ። እንደተናገርሽውም የምፈልገውን ማረግ የማልፈልገውን ማላረግ ነኝ ብለሽ why do you stay? የሱ ጥያቄ የነበረው የሁሉም ጥያቄ የነበረው ለምንድን ነው የቆየሽው? አይ ቲንክ ብዙ አንፓክ ያልተደረገ ብዙ ጥያቄ የሚያስነሱ ስቶሪ ቴሊንግ እንትኖች እንዳሉ ታውቃላችሁ ብዬ አስባለሁና የራስን ኢሜጅ ለመጠበቅ ሲባል አንዳንዱን ነገር በጣም የማጋነን ቴንደንሲ ሊኖረው እንደሚችል አውቃለሁ። whatever the cases የከተሜ ሴት ሆናችሁ የተማራችሁ ሴት ሆናችሁ በቃ እንደዚህ አይነት ሲሊ ነገርን አክሴፕት አረኩኝና ኖርኩኝ ለፍቅር ብዬ ተሰዋው አይነት ነገር ስትሉ ያስገምታችኋል። ምክንያቱም አንዳንዱ ነገር ፋክት እንዳልሆነ ማንም ሰው እንትን ሊል ይችላል እና በዚህ ልክ በጣም እንዲህ አይነት ሁኔታ ውስጥ ኖራ ሊሆን ይችላል፣ ግን በጣም ኤግዛጀሬት እንደተደረገ ማየት ይቻላል ብዬ አስባለሁ። ከባለፈው ሀሳብ ላይ ሊጨምርላችሁ የምችለው ነገር ብዙ ወንዶች ትዳሩ ግንኙነቱ እንደማይቀጥል እያወቁ እዚህ ጋር እንለያይ ላይሉን ይችላሉ። ምክንያቱም የኛን ኢሞሽን በደንብ አድርገው ያውቃሉ እና የኛን ኢሞሽን አንደርስታንድ ሲያደርጉት አይ ብሬክ አፕ እናድርግ ምናምን ሲሉን እንደማንለያይ ካወቁ በጣም ወረስት ነገር እየሰሩ በጣም ጸያፍ ነገር እየሰሩ በቃ ትተናቸው እንድንሄድ ያደርጋሉ። በነገራችን ላይ ብዙ ወንዶች ደፋሮች አይደሉም። አንፈልግሽም፣ ከዚህ በኋላ ጨርሰናል፣ አንፈልግም አይሉም። መጥፎ ነገር እየሰሩ እንድንሄድላቸው ያደርጉናል። እኛ ግን ማንሄድ ከሆነ እንግዲህ we deal with the consequence አይደለም። እና ከባለፈውም ደግሞ ነገር ብዙ አይነት ነገር አይታለች፣ ብዙ አይነት ነገሮችን እንድትተወው የሚያረጋት ነገሮችን አይታለች፣ ግን መሄድ አልፈለገችም። አሁን ምንም አይነት ዊል እንደሌላት፣ ምንም አይነት ተስፋ እንደሌላት አይ ዋዝ ዘ ቪክቲም አይነት ብሎ መቀመጡ አልታየኝም። ምክንያቱም ዩወርናት ተጠልፋ አይደለም፣ ተደፍራ አይደለም፣ ዊሊንግሊ ነው እዚህ ነገር ውስጥ የተሳተፋችሁ። ኢቴክስቱ የሆነ ነገር ለማድረግ ኢቴክስቱ አይደለም። ባለፈውን ብያችኋለሁ። what is it in you እንደዚህ አይነትን ሰው አትራክት ያደረገው what is it in you በቃ ያዳምጠኛል እንዲያደርግልኛል ምናምን ነገር ስትሉ ትራፕ ውስጥ እንደምትወድቁ ብያችኋለሁ። ትራፕ ውስጥ ወድቃላችሁ ብያችኋለሁና one thing for sure ይሄ ነገር ኮላፕስም ሲያደርግ ሲቆምም በአንድ ሰው አልቆምም፣ በአንድ ሰውም ኮላፕስ አላደርግም። የሁለቱም ጉዳይ ነው። እኔ ግን በጣም መገፋትን አለማየት ይመስለኛል አሁን ላይ እየሰማሁት ያለሁት ነገር። በጣም ቢገፋት አልሄድ ያለች ይመስለኛል። አሁንም ደግሜ የማልገባበት ዲቴል እሷ የተናገረቻቸው ዲቴሎችን ደግሜ ያልገባም ከዚህ ጉዳይም አይደለም። እንዳልኳችሁ ግን አንዳንድ ታሪክ ለሶሻል ሚዲያ አይበቃም ማለት በጣም ዩዝለስ ኮንቨርሴሽንን በጣም የማይረባ ወሬን ፓብሊክሊ ስናወጣ the entire scenario አይደለም ምላችሁ። አንዳንዱ በቃ ለሶሻል ሚዲያ የሚበቃ ታሪክ አይደለም፣ ግን you dare to bring it to social media። ነጋችሁን አታስቡ። ነገ ስቲል ህይወት ትቀጥላላችሁ ነው። ቢተር ፌሚኒስት ሆናችሁ ልትቀጥሉ ነው። ኤኒዌይስ አሁንም መልሼ የምላችሁ ትዳራችሁ ውስጥ የሆነ ነገር ሲፈጠር በጣም ራሳችሁን አክብሩና deal with it in private whatever the case is። እንደተባለው እሱም ብዙ ኮንተንት ቀየራላች። እንግዲህ አልተሳካላትም ነበር፣ አሁን በስቶሪው ተሳካላት ካለ እንግዲህ እውነትም ማርኬቲንግ ፐርፐስ ከሆነ ኦኬ ተሳክቶላታል። አሁን ግን በቃ ኮንተንት መቀየር ያስፈልጋል ማለት በየፖድካስቱ ሄዶ ስለዚህ ማውራት እውነትም ማርኬቲንግ ፐርፐስ እንዳለው እንጂ ምንም የአዌርነስ ክሬሽን እንዳልሆነ ግልጽ ነው። ድሮም ጀምሬ እኔ ናርሲሲዝም በሚባለው ነገር ብዙ እንትን እንዳልሆንኩኝ ታውቃላችሁ። አንዳንድ ወንዶች ደስተኛ አልነበራችሁም። ይሄ ናርሲሲስት ነበረ፣ ናርሲሲስት ማኒፑሌት ተደረገ ዶ ይወርም ፓት ማንም ማኒፑሌት የሚያደርገው ማኒፑሌት የሚደረግለትን ሰው ነው። if you ever had a self awareness ራስሽን የምታቂ ጎበዝን የነበርሽ እንደሆን ብዙ እንደዚህ ሞኛ ወንዶች አታሉሽም ነበር። is my thing እኛም አውርተንበታል። ሁሉ ጊዜ ምንድነው ቪክቲም መሆን ስለምንወድ እንጂ ማለት ሰውየው ብቻውን አይደለም አስገድዶ ያደረገው ነገር የለም፣ ግን ትራፕ አድርጎኛል ነው። ትራፕም ለመደረግ he sees you። ዋናው ነገር ምንድነው ሰልፍ አዌርነስ ነው፣ ራስን ማወቅ ነው።
ኤኒዌይስ እንዳልኳችሁ በጣም ይህንን ማህበረሰብ ታዘብኩት። ነገሩን በኔም ጉዳይ አይቼዋለሁ። የ7 ሰከንድ ቪዲዮ አይተው የ5 ሰከንድ ቪዲዮ አይተው የሁሉ ሰው የተነሳ እንግዲህ ባያዝድ አለመሆን አይችልም። ለማንኛውም ሴቶች ልነገራችሁ የምፈልገው ነገር ምን እንደሆነ ታውቃላችሁ? there is no gain ፕራይቬት ማተራችሁን ፐብሊክሊ ማውጣታችሁ ምንም ጥቅም የለው። በቃ ወይኔ ቦይፍሬንዷ እንዲያረጋት እኮ ናት፣ ወይኔ ባሏ እንዲያረጋት እኮ ናት ከመባል ውጪ ምንም አይነት ጥቅም የለውም። አትጠቀሙ። ስለዚህ ስታፕ ማቹር ካረጋችሁ ጎበዝ ከሆናችሁ ዲል ዊዝ ኢት ኢን ፕራይቬት። በቃ እውቀት ይጠይቃል ፕራይቬትሊ ዲል ማድረግ ከአንዳንድ ነገር ጋር እና ደስ አይልም። እያንዳንዱን ፕራይቬት ስቶሪያችሁን ፐብሊክሊ አታውጡ። እና ደግሞ በጣም ስትሮንግ፣ በጣም ማስኪውሊን፣ በጣም ወንዳው እንዲሆናችሁ ሴቶች በጣም ደካማ ወንዶች በህይወታችሁ እንደሚመጡ መላልሳችሁ ያያችሁት ይመስለኛል። ወንዶች ጠንካር በሉ፣ ሜን አፕ። ፋይናንሳችሁን ምናችሁን ሴቶቹ እንዲቆጣጠራችሁ ካረጋችሁ በኋላ እዚህ ጋር መታችሁ ምን ብታወሩ ያው ቫሊዴት እንደማይደረግ ግልጽ ነው። ለማንኛውም ላይክ አይ ሰድ በተፋቱ ሰዎች መካከል፣ ቤተሰብ በመሰረቱ ሰዎች መካከል፣ በተዋሃዱ ሰዎች መካከል ከዚህ በኋላ ሪያክሽን ላለመስራት ወስኛለሁ። ከዚህ ኢትስ ሪሊ ፖይንትለስ። who knows ነገ ይታረቃሉ። ልክ እንደ እነዛ ባለ ኩላሊቱ ልጅ ነገ መታረቃቸው ላይቀር ነገር ብዙ መፋጨቱ አስፈላጊ አይደለም እና የቀድሞ አጋሮቻችንን ደግሞ በጣም ዲሞናይዝ ማድረግ በጣም አለማስተዋል ነው። whatever the cases አብረናቸው ነበርን። ከዚህ ህዝብ ሁሉ የሚቀርቡን እነሱ ነበሩና ዲሞናይዝ ማድረግ ብዙ አይጠቅመንም ለማለት ነው። ወዳችሁ